ሰላም ጤና ይስጥልኝ ውድ የማይ ስፖርት ተከታታዮች እንደምናላችሁ። ለሐሙስ ምሽት ላይ ተገናኝተናል። ዛሬ የአውሮፓ ቻምፒየንስ ሊግ ዕጣ ድልድል ይፋ ይደረጋል። ድልድሉን አልመለከተውም ሲሉ ሉዊስ ኤንሪኬ ተናግረዋል። ስለምን የሚለውን እነግራችኋለን። እንግዲህ ዛሬ የ26/27 የአውሮፓ ቻምፒየንስ ሊግ ዕጣ ድልድል በይፋ ይወጣል። እነማን ከማን ጋር ይገናኛሉ የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ሆኗል። የማንቸስተር ዩናይትድ አጥቂ ጆሹዋ ዚርክዚ ከጣሊያኑ ፊዮሬንቲና ጥያቄ ቀርቦለታል። ማንቸስተር ዩናይትድ ይህን ተጫዋች እንደሚሸጠው ይጠበቃል። ነገር ግን ከፊዮሬንቲና የቀረበው ጥያቄ ምን ይመስላል የሚለውን በማንቸስተር ዩናይትድ ዜና ይህን እነግራችኋለን። አርሰናል ኢንተርን በሳንሲሮ እንደማይገጥም ተነግሯል። ስለምን ይህን ትሰማላችሁ። ትናንትና በስፔን ላሊጋ ሪያል ማድሪድ የሁለተኛ ሳምንት የሊጉን ጨዋታ አድርጎ 4-1 አሸንፏል። ስለዚህ ጨዋታም የምነግራችሁ ነገር አለ። ስለ ታሚ አብርሃም አዲስ ነገር ወጥቷል፣ ትሰማላችሁ። ኤሊዮት አንደርሰን ለቀጣይ ጨዋታ ዝግጁ መሆኑ ተነግሯል። ስለዚህም ትሰማላችሁ። ሊያም ዴላፕ በይፋ ከቼልሲ መለያየቱ ተነግሯል። ብራድሊ ባርኮላ ወደ ሊቨርፑል ሊያመራ ከጫፍ መድረሱ ተነግሯል። ስለዚህ እና ስለሌሎች ዜናዎች ተሰማላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በቅድሚያም እንግዲህ ዛሬ በዓለም ሁሉ የሚጠበቀውን የዕጣ ድልድል እናንሳ። እንግዲህ የአውሮፓ ቻምፒየንስ ሊግ 26/27 ዕጣ ድልድል ዛሬ ምሽት 1 ሰዓት ላይ ይወጣል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ የምሽቱን የቻምፒየንስ ሊግ ዕጣ ድልድል እንደማይከታተሉ ገልጸዋል። በቦታው ሉዊስ ካምፖስ ይገኛሉ። ስለዚህ በአስተማማኝ እጅ ላይ ነን ሲሉ ሉዊስ ኤንሪኬ ተናግረዋል። አክለውም እኔ ብስክሌትን እያሽከረከርኩ ዘና ላለው ወደ ቤት ስገባ አየዋለው፣ ካለፈው ዓመት እየከፋ ሊሆን አይችልም ሲሉ ተናግረዋል። እንግዲህ በተከታታይ የ2 ዓመት የአውሮፓ ቻምፒየንስ ሊግን ያሸነፉት ሉዊስ ኤንሪኬ ዘንድሮስ እነማን ያገኛሉ በመጀመሪያው ዕጣ ድልድል የሚለው እንግዲህ የሚጠበቅ ሆኗል። የአውሮፓ ቻምፒየንስ ሊግ ዕጣ ድልድል እንግዲህ እንደነገርናቸው ምሽት 1 ሰዓት ላይ በፈረንሳይ ሞናኮ የሚካሄድ ይሆናል። የጣሊያኑ ክለብ ፊዮሬንቲና ጆሹዋ ዚርክዚን ለማስፈረም ለማንቸስተር ዩናይትድ ጥያቄ አቅርቧል። ፊዮሬንቲና በአሁኑ ሰዓት ተጫዋቹን ለማስፈረም የሚያደርጉትን ንግግር የተሻለ ደረጃ ላይ መድረሱ ተገልጿል። ፊዮሬንቲና ተጫዋቹን የመግዛት አማራጭ ባካተተ የ5 ሚሊዮን ዩሮ ክፍያ የውሰት ውል እንደሚያስፈርሙ ተዘግቧል። ጆሹዋ ዚርክዚ ክለቡን ከለቀቀ ማንቸስተር ዩናይትድ አጥቂ እንደሚያስፈርም በመዘገብ ላይ ይገኛል። እንግዲህ ማንቸስተር ዩናይትድ ይህ ተጫዋች የሚወጣ ከሆነ ማንን ያስፈርማል የሚለው ኮዱ እንዲጠበቅ አድርጎታል። አርሰናል እና ኢንተር ሚላን ባለፉት 2 ዓመታት በቻምፒየንስ ሊጉ ምድብ ሳንሲሮ ላይ ተጫውተው እንደነበር ይታወሳል። ይህንንም ተከትሎ ሁለቱ ክለቦች በዚህ ዓመት በሊጉ ውድድር ሳንሲሮ ስታዲየም ላይ የማይጫወቱ ይሆናል። የዩኤፋ ሕግ ተመሳሳይ ክለቦች በተከታታይ ለ3ኛ ጊዜ በአንድ ስታዲየም እንዲጫወቱ አይፈቅድም። ይሁን እንጂ ሁለቱ ክለቦች በዚህ ዓመት በሊጉ ኤሚሬትስ ስታዲየም ላይ ሊጫወቱ ይችላሉ። የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የሊግ ውድድር እንግዲህ በዛሬው ዕለት ይፋ ይደረጋል። አርሰናል እና ኢንተር የሚገናኙ ከሆነ ይህ ጨዋታ በሳንሲሮ እንደማይደረግ ከወዲሁ እየተነገረ ይገኛል። ኢፕስዊች ታውን የአስቶን ቪላውን አጥቂ ታሚ አብርሃምን በውሰት ለማስፈረም እየሰራ መሆኑ ተገልጿል። ታሚ አብርሃም በአሰልጣኝ ኡናይ ኤምሪ ስብስብ ውስጥ የቋሚነት ቦታ ማግኘት እንዳልቻለ ይታወቃል። አስቶን ቪላ በዚህ ክረምት ታሚ አብርሃምን ለመሸጥ ዝግጁ እንደሆኑ ሲዘገብ ነበር። አስቶን ቪላ በተጨማሪም ኦሊ ዋትኪንስን ለሳውዲ አረቢያ ክለብ አልሂላል ለመሸጥ ስምምነት ላይ ደርሷል። እንግሊዝ ተጫዋቹ ኦሊ ዋትኪንስ በዛሬው ዕለት እንግዲህ የቡና አጋሮቹን ተሰናብቷል። ኦሊ ዋትኪንስ ማንቸስተር ዩናይትድን ይቀላቀላል ተብሎ ሲጠበቅ ነበር። ነገር ግን በመጨረሻም ወደ አልሂላል ሊያመራ እንደሚችል እንግዲህ ትናንትና ሂር ዊጎ ተብሏል። ዛሬ ደግሞ የቡድን አጋሮቹን ተሰናብቷል። ወደ አልሂላል የሚያደርገው ዝውውር እንግዲህ በሜዲካል ካልተቋረጠ በቀር ይህ ተጫዋች ወደዛ እንደሚያመራም ይፋ ተደርጓል። ማንቸስተር ሲቲው አማካኝ ኤሊዮት አንደርሰን ለክሪስታል ፓላሱ ጨዋታ ዝግጁ መሆኑ ተገልጿል። ተጫዋቹ በፕሪሚየር ሊግ የመክፈቻ ጨዋታ ላይ ጉዳት ያጋጥሞት ተቀይሮ መውጣቱ አይዘነጋም። አሰልጣኝ ዞማሪካ በሰጡት ቃለ መጠይቅ ኤሊዮት አንደርሰን ለጨዋታ ዝግጁ ነው ሲሉ ተናግረዋል። በሌላ በኩል ጀርሚ ዶኩ ከጨዋታ ውጪ ሲሆን ማቲያስ ኑኔዝም በጨዋታው አይደርስም ሲሉ ተናግረዋል። አዲሱ ፈራሚ አዩብ ቡአዲ ግን በቡድኑ ስብስብ ውስጥ እንደሚካተት አሰልጣኝ ኢንዞ ማሬስካ አረጋግጠዋል። እንግዲህ የመጀመሪያ የፕሪሚየር ሊግ ጨዋታቸውን በድል የጀመሩት ኢንዞ ማሬስካ
ቀጣይ በሁለተኛ ሳምንት እንግዲህ ከክሪስታል ፓላስ ጋር የሚፋለሙ ይሆናል። የምዕራብ ለንደኑ ክለብ ቼልሲ ሊያም ዴላፕን ለኖቲንጋም ፎረስት መሸጡን ይፋ አድርጓል። ኖቲንጋም ፎረስት ሊያም ዴላፕን በ50 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርገዋል። የ23 ዓመቱ አጥቂ ሊያም ዴላፕ በኖቲንጋም ፎረስት ቤት እስከ 2031 የሚያቆየውን የ5 ዓመት ውል ፈርሟል። እዚህ ለመጀመር ጓጉቻለሁ። ኖቲንጋም ፎረስት ግዙፍ ታሪክ ያለው ትልቅ ክለብ ነው ሲል ከፊርማው በኋላ እንግዲህ ሊያም ዴላፕ ተናግሯል። የመርሳይዱ ክለብ ሊቨርፑል ብራድሊ ባርኮላን ለማስፈረም ከፒኤስጂ ጋር ከስምምነት ላይ ደርሷል። ሊቨርፑል ተጫዋቹን በአጠቃላይ 120 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ለማስፈረም ነው የተስማማው። ሁለቱ ክለቦች ዝውውሩን ለማጠናቀቅ የተወሰኑ ስራዎች ብቻ እንደሚቀሯቸው ዘ አትሌቲክ አስነብቧል። የዝውውር ሂደቱን የሊቨርፑል ስፖርቲንግ ዳይሬክተር እና ሌሎች የበላይ ኃላፊዎች እንደሚመሩት ተነግሯል። እንግዲህ ሊቨርፑል የዝውውር መስኮቱ ከተከፈተ ጀምሮ የሞሐመድ ሳላ ተተኪ ለማድረግ ይህንን ተጫዋች ሲከታተለው ነበር። አሁን በመጨረሻም እንግዲህ ይህንን ተጫዋች ለማስፈረም ከጫፍ መድረሱ ተነግሯል። በስፔን ላሊጋ ተከታታይ መርሃ ግብር ሪያል ማድሪድ ሪያል ሶሲዳድን 4-1 በሆነ ውጤት አሸንፏል። በጨዋታው እንግዲህ ፈረንሳይ የፊት መስመር ተጫዋች ኪሊያን ምባፔ ሃትሪክ መስራት ችሏል። ቀሪውን የሪያል ማድሪድ ጎል ቪኒሲየስ ጁኒየር ከመረብ ሲያሳርፍ ለሪያል ሶሲዳድ ሱሲችን የማስተዛዘኛ ጎል አስቆጥሯል። ጁድ ቤሊንግሃም በጨዋታ 2 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ሎስ ብላንኮች የመጀመሪያ 2 የሊግ ጨዋታቸውን በማሸነፍ በ6 ነጥብ ሊጉን መምራት ጀምረዋል። ቀጣይ ሁለት እንግዲህ ከማላጋ የሚያደርጉት ጨዋታ ይጠበቃል። ጁድ ቤሊንግሃም እንግዲህ በሁለቱም ጨዋታዎች በመጀመሪያ ጎል አስቆጠረ። በአሁኑ ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። የለንደኑ ክለብ ቼልሲ የፊት መስመር አጥቂውን ኒኮላስ ጃክሰንን ለአስቶን ቪላ ለመሸጥ መስማማታቸውን ዘ አትሌቲክ አስነብቧል። አስቶን ቪላ 65 ሚሊዮን ዩሮ በሆነ የዝውውር ሂሳብ ኒኮላስ ጃክሰንን ለማስፈረም ከስምምነት መድረሱ ተነግሯል። የ5 ዓመቱ የፊት መስመር አጥቂ ኒኮላስ ጃክሰን በአሰልጣኝ ኡናይ ኤመሪ ከሚወደዱ ተጫዋቾች መካከል ቀዳሚ መሆኑ ተነግሯል። ኒኮላስ ጃክሰን ከዚህ ቀደም በአሰልጣኝ ኡናይ ኤመሪ ስር በቪያሪያል ቤት መስራቱ ይታወሳል። አሁን እንግዲህ የኡናይ ኤመሪን አስቶን ቪላ ለመቀላቀል መስማማቱም እየተነገረ ይገኛል። ኒውካስል ዩናይትድ ኒኮ ጎንዛሌዝን በረጅም ጊዜ ኮንትራት ከማንቸስተር ሲቲ ማስፈረሙን ይፋ አድርጓል። ስፔናዊ መሃል ሜዳ ተጫዋች ኒኮ ጎንዛሌዝ ወደ ኒውካስል ዩናይትድ እንግዲህ በ48 ሚሊዮን ዩሮ የዝውውር ሂሳብ ነው ማቅናት የቻለው። በሴንት ጄምስ ፓርክ የመጫወት ልምዱ አለኝ ሲል ከፊርማው በኋላ የተናገረው ኒኮ ጎንዛሌስ ደጋፊውና የስታዲየሙ ድባብ ልዩ ነው በማለት እንግዲህ ተናግሯል። ኒውካስል ዩናይትድ በዝውውር ውስጥ ቶናልና ብሩኖ ጎማሬሽን ካጣው በኋላ በቦታው ላይ ተተኪ ተጫዋች ሲያፈላልጉ ቆይተዋል። አሁን ላይ ይህን የማንቸስተር ሲቲ ልምድ ያለውን የመሃል ሜዳ ተጫዋች ማስፈረም ችሏል። እዛው ማንቸስተር ሲቲ ቤት ስንቆይ ጃክ ግሪሊሽን እናገኛለን። ሰንደርላንድ ጃክ ግሪሊሽን በውሰት ለማስፈረም ለማንቸስተር ሲቲ ጥያቄ ማቅረባቸው ተገልጿል። ሰንደርላንድ የተጫዋቹን የተወሰነ የደሞዝ ክፍያ ለማገዝ ጥያቄ እንዳቀረበ ተዘግቧል። ክለቡ ተጫዋቹን ቀጣይ ክረምት የማንቸስተር ሲቲ ውሉ ሲያበቃ በነፃ በቋሚነት ለማስፈረም ማሰባቸውም ተነግሯል። የ30 ዓመቱ የቀድሞ የአስቶን ቪላ እና የማንቸስተር ሲቲ ተጫዋች ጃክ ግሪሊሽ ባለፉት 2 የማንቸስተር ሲቲ ጨዋታዎች ተቀይሮ መግባቱ ይታወሳል። አሁን እንግዲህ በውሰቱል ወደ ሰንደርላንድ ሊያመራ ይችላል ተብሏል። እንግዲህ ዘገባውን ዘ አትሌቲክ ይዞት ወጥቷል። ኔዘርላንዳዊ ሊቨርፑል ተጫዋች ኮዲ ጋክፖ በቶትናምና ማንቸስተር ሲቲ እየተፈለገ ይገኛል። ይሁን እንጂ ሊቨርፑል በሚቀጥሉት 6 ቀናት ቢያንስ 2 አጥቂዎች ካላስፈረመ ጋክፖን እንደማይሸጡ ተናግረዋል። ሊቨርፑል ምንም ተጫዋች ሳያመጣም ጋክፖን ሸጦ የፊት መስመሩን የበለጠ ማሳሳት እንደማይፈልግ ተናግሯል። ሊቨርፑል በአሁኑ ሰዓት እንግዲህ ብራድሊ ባርኮላንና እስማኤል አሳር እንዲሁም ያዕቁብ አሚንቴን ለማስፈረም እያነጋገሩ ይገኛሉ። ምናልባት እነኚህን ተጫዋቾች የሚያመጡ ከሆነ ግን ኮዲ ጋክፖን ሊለቁት እንደሚችሉ እየተነገረ ይገኛል። ባርሴሎና የሚቀጥልበትን እድል 0 ነው እየተባለ ይገኛል። ሁሊያን አልቫሬዝ የባርሴሎና ፕሬዝዳንት ላፖርታ ሁሊያን አልቫሬዝን ማስፈረም እንደሚፈልጉ በይፋ አስታውቀዋል። አትሌቲኮ ዲ ማድሪድ አልቫሬዝን ከሸጠው አሁንም ልንገዛው እንፈልጋለን ሲሉ ፕሬዝዳንቱ ላፖርታም ተናግረዋል። አትሌቲኮ ዲ ማድሪድ በበኩሉም ባወጣው መግለጫ ባርሴሎናን የሚቀላቀልበት እድል
ዜሮ ነው ሲል ምላሽ ሰጥቷል። ባርሴሎና በኢኮኖሚና በማህበራዊ ጉዳይ በጣም ጎድቶናል ያለው ክለቡ ጉዳዩ የገንዘብ አይደለም የክብር ነው ሲሉ እንግዲህ ተናግረዋል። አትሌቲኮ ዲ ማድሪድ አክሎም የውሸት ዘመቻ እየተካሄደ ነው፣ ተጫዋቹ ተጎጂ እየተደረገ ነው፣ በሱ ጉዳይ ብቸኛው ተጠቂ ግን እኛ ነን ሲሉ እንግዲህ አውጥተዋል። ይህ ተጫዋች አሁንም አወዛጋቢ መረጃዎች እየወጡበት ይገኛሉ። በመጨረሻ እንግዲህ እዛ ይቆያል ወይስ ደግሞ ወደ አርሰናል ይቀላቀላል የሚለው እየተጠበቀ ይገኛል። የመርሳይዱ ክለብ ሊቨርፑል እንግዲህ ከባርኮላ በተጨማሪ እስማኤል አሳርን ለማስፈረም ንግግር መጀመሩ ተገልጿል። ሊቨርፑል የያኩባ ሚንቴ ዝውውር በማቋረጥ ፊታቸው ወደ እስማኤል አሳር ማዞራቸው ተነግሯል። ሊቨርፑል ለተጫዋቹ ዝውውር ለክሪስታል ፓላስ 50 ሚሊዮን ፓውንድ ማቅረባቸው ተገልጿል። ሴኔጋላዊ ክንፍ ተጫዋች እስማኤል አሳር ሊቨርፑልን የመቀላቀል ፍላጎት እንዳለው ፋብሪዚዮ ሮማኖ ዘግቦታል። ሊቨርፑሎች እንግዲህ የፊት መስመራቸውን ለማጠናከር አበክረው እየሰሩ ይገኛሉ። ይህንንም ተጫዋች ለማምጣት እየሰሩ እንዳሉ እየተዘገበ ይገኛል። ማንቸስተር ሲቲ ሞሮኮዊ አማካይ አዩብ ቡአዲን ከፈረንሳዩ ክለብ ሊል ማስፈረሙን እንግዲህ ይፋ አድርጓል። ማንቸስተር ሲቲ ተጫዋቹን ተጨማሪ ክፍያን ጨምሮ በ100 ሚሊዮን ዩሮ ማስፈረሙ ተገልጿል። አዩብ ቡአዲ ከፊርማው በኋላ ለእኔና ለቤተሰብ በጣም የተለየ ቀን ነው፣ ማንቸስተር ሲቲ የዓለም ምርጡ ክለብ ነው ሲል ተናግሯል። አክሎም እዚህ መገኘትና የማንቸስተር ሲቲ ተጫዋች መባል ለእኔ ክብር ነው ሲል ተናግሯል። የዝውውሩ ሂሳብ ለፈረንሳይ ክለብ ሊል ሪከርድ ሽያጭ ሆኖ መመዝገቡ ተነግሯል። አዩብ ቡአዲ እንግዲህ ማንቸስተር ሲቲን የሮደሪን ቦታ ይተካል ተብሎ እየተጠበቀ ይገኛል። ያን ያህል እንግዲህ በማንቸስተር ሲቲ ቤት ይደምቃል የሚለው ከወዲሁ እንዲጠበቅ አድርጎታል። የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የሊግ ውድድር ድልድል በዛሬው ዕለት ይፋ ሲደረግ እንግዲህ በምድብ ድልድሉ ሲወጣ ሊቨርፑል እና ሪያል ማድሪድን አንፊልድ ላይ መቅጠም እንደማይችል ተገልጿል። ሁለቱ ክለቦች አንፊልድ ላይ እንዲጫወቱ ከደረሳቸው የዩኤፋ ሕግ እንደማይፈቅድ ተነግሯል። የአውሮፓ እግር ኳስ ማህበር ሕግ ሁለት ክለቦች በተከታታይ ሶስተኛ ዓመት በተመሳሳይ ስታዲየም እንዲጫወቱ አይፈቅድም። ሪያል ማድሪድ ከሊቨርፑል ባለፉት 2 ዓመታት አንፊልድ ላይ ደርሷቸው እንደተጫወቱ የሚታወስ ነው። ይሁን እንጂ ሁለቱ ክለቦች ሳንቲያጎ ቤርናባው ላይ ሊደርሳቸው እንደሚችል እየተነገረ ይገኛል። ነገር ግን በአንፊልድ ሪያል ማድሪድ እና ሊቨርፑል እንደማይጫወቱ ተነግሯል። ከሰሞኑ ለማንቸስተር ዩናይትድ ፊርማውን ያኖረው ካርሎስ ባሌባ ለዚህ አርማ ሁሉ ነገር እንሰጣለሁ ሲል አስተያየቱን ሰጥቷል። እንግዲህ አዲሱ የቀያቹ ሰይጣኖች አማካይ ካርሎስ ባሌባ ለቡድኑ ያለውን እንደሚሰጥ ለደጋፊዎቹ ቃል ገብቷል። ለደጋፊ ያለኝ መልእክት ለዚህ አርማና ለክለቡ ያለኝን ሁሉ እንደምሰጥ ነው ሲል ባሌባ ተናግሯል። አክሎም ሜዳ ውስጥ ገብቼ እስኪጀምርና ለቡድኑ ያለኝን እስከምሰጥ በጣም ጓጉቻለሁ ሲል ተናግሯል። ስለ ፈርናንዴዝ የተጠየቀው ባሌባ እሱ ታላቅ ተጫዋች ነው፣ ከእሱ መማር ፈልጋለሁ፣ ከጎኑ እስከምጫወት ጓጉቻለሁ ሲል ተናግሯል። ሁሉ ጊዜም በኦልድ ትራፎርድ ሲጫወት በስታዲየሙ ድባብ እጨነቅ ነበር ሲል እንግዲህ ካርሎስ ባሌባ ተናግሯል። ካርሎስ ባሌባ ማንቸስተር ዩናይትድ ቤት እንግዲህ በይፋ ፊርማውን አኖሯል። በማንቸስተር ዩናይትድ በሶስተኛ የኤፍኤ ካፕ ዙርም ከብራይተን ጋር ተደልድሏል። ይህ ተጫዋች እንግዲህ የቀድሞ ቡድኑ የሚገጥምበት እድልም አግኝቷል። የቶተናሙ አሰልጣኝ ሮበርቶ ዲዘርቢም በዝውውር መስኮቱ ተጨማሪ ገንዘብ ማውጣት እንደሚፈልጉ ተናግረዋል። በዝውውር መስኮቱ ተጨማሪ ገንዘብ ማውጣት እንፈልጋለን ሲሉ ሮበርቶ ዲዘርቢ ተናግረዋል። አክለውም ቶተናም ከሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ፣ አርሰናል ጋር ለምን መፎካከር እንደማይችል አልገባኝም ሲል ተናግሯል። ቶተናም እንደ ቼልሲ እና ሊቨርፑል ለምን ብዙ ገንዘብ ማውጣት እንደማይችልም አልገባኝም ያሉት ሮበርቶ ዲዘርቢ ከቻላችሁ አስረዱኝ ሲሉ እንግዲህ ተናግረዋል። ዘንድሮ ብዙ ገንዘብ እያወጡ ይገኛሉ ተብሎ የተተቹት አሰልጣኝ ሮበርቶ ዲዘርቢ አሁንም ተጨማሪ እንግዲህ ገንዘብ ለማውጣት ዝግጁ እንደሆኑ እየተናገሩ ይገኛሉ። የማንቸስተር ዩናይትድ ሞተር ብሩኖ ፈርናንዴዝ ከሰሞኑ እንግዲህ ሽልማቶችን እየጠራረጋቸው ይገኛል። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋች ማህበር የፕሪሚየር ሊግ ተጫዋች የዓመቱ ምርጥ ተጫዋችን ሲያሳውቅ ብሩኖ ፈርናንዴዝ እንግዲህ የዓመቱ ምርጥ ተጫዋች በመባል ተመርጧል። ብሩኖ ፈርናንዴዝ በውድድር ዘመኑ 21 ለግብ የሆነ ኳስ አመቻችቶ በማቀበል ሪከርድ መስበሩ አይዘነጋም። በተጨማሪም ብሩኖ ፈርናንዴዝ 9 ግቦችን ከመረብ ማሳረፍ ችሏል። ፈርናንዴዝ በዚህ ዓመት እንግዲህ የተጫዋቾች የዓመቱ ምርጥ ሽልማትን አሸነፈ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ሽልማትን ወሰደ። የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ሽልማትን ወሰደ። የማንቸስተር ዩናይትድ የዓመቱ ምርጥ ሽልማትን ወሰደ። እንግዲህ በጣም የተለየ ሽልማት ነው ሲል ብሩኖ ፈርናንዴዝ ከሽልማቱ በኋላ
ተናግሯል። እንግዲህ በተጫዋቾች የዓመቱ ምርጥ ተጫዋች ተብሎ የተመረጠው ብሩኖ ፈርናንዴስ ሽልማቱን የተለየ ነው ሲል ገልጾታል። የተለየ ሽልማት ነው ምክንያቱም የመረጡኝ በየሳምንቱ ጥሩ የሚንቀሳቀሱ ተጫዋቾች ናቸው ሲል ፈርናንዴስ ተናግሯል። አክሎም በእነሱ መመረጥ በተለይ በአብዛኞቹ ተጫዋቾች መመረጥ የተለየ ያደርገዋል ሲል ይናገራል። ብሩኖ ፈርናንዴስ ከ2010 በኋላ የተጫዋቾች የዓመቱ ምርጥ ሽልማትን ያሸነፈው የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። ከ16 ዓመታት በፊት የማንቸስተር ዩናይትድ ተጫዋች ሆኖ ይህንን ሽልማት ያሸነፈው ዋይነ ማርክ ሩኒ ነበር። ፈርናንዴስ ከክሪስቲያኖ ሮናልዶ በመቀጠል ይህንን ሽልማት ያሸነፈ ሁለተኛው ፖርቹጋላዊ ተጫዋች ሆኗል። ብሩኖ ፈርናንዴስ ያለፈው ዓመት ድንቅ እንቅስቃሴ እንግዲህ ብዙ ሽልማቶችን እንዲወስድ አድርጎታል። ዘንድሮ እንግዲህ ይህንን ሽልማት ለመውሰድ ይፎካከራል ተብሎ ይጠበቃል። በመጨረሻም የሊቨርፑል ዋና አሰልጣኝ አንቶኒ አሪዮላ ከኖቲንጋም ፎረስት ፕሪሚየር ሊግ ጨዋታ በፊት ቃላቸውን ሰጥተዋል። በሰለለ ክለብ ተጫዋቾች ማውራት አልችልም፣ ነገር ግን በቅርቡ ጥሩ ዜና እንደምንሰማ ተስፋ አለኝ ሲል ይናገራሉ። ምን እንደሚፈጠር አላውቅም፣ ነገር ግን መታገስ አለብን። ማንን እንደምንፈልግ ተናግሬያለሁ። ችግሩ ስምምነቱን ማጠናቀቅ ነው ሲሉ ተናግረዋል። በአንፊልድ የመጀመሪያ ጨዋታ ስሜታዊ ምሽት ይሆናል። እዚህ ደረጃ ለመድረስ ጠንክሬ ሰርቻለሁ ሲሉ ተናግረዋል። ስለ ኮዲ ሃክቦ ቆይታም ማረጋገጫ መስጠት አልችልም፣ ነገር ግን እሱ ለኛ ጥሩ ተጫዋች ነው ሲሉ እንግዲህ የሊቨርፑል አሰልጣኝ አንቶኒ አሪዮላ ከሁለተኛው የሳምንት የኖቲንጋም ፎረስት ጨዋታ በፊት አስተያየታቸውን ሰጥተዋል። ምናልባትም በ24 ሰዓት ውስጥ የብራድሊ ባርኮላን ፊርማ ያገኛሉ ተብሎ የሚጠበቀው አንቶኒ አሪዮላ ተጫዋች እስካልፈረመ ድረስ ስላልፈረሙ ተጫዋቾች መናገር አልፈልግም ሲሉ እንግዲህ ሀሳባቸውን ሰጥተዋል። ውድ የማዩ ስፖርት ተከታታዮች ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንድታደርጉ እንጋብዛለን። ዛሬ በአውሮፓ ቻምፒዮንስ ሊግ 2026/27 ማን ከማን ይደርሰዋል የሚለውን ግምታችሁን ኮዱ እንድታስቀምጡልን እንፈልጋለን። ነገር ግን የዕጣ ድልድሉ ምሽት 1 ሰዓት ሲል በይፋ እንደሚጀመር ልናስታውሳችሁ እንፈልጋለን። እስከዛው ድረስ መልካም ምሽት ይሁንላችሁ።